ታሪካችን የሚጀምረው ጆንግጁ የሚባል በደቡብ ኮሪያ ሀገር ውስጥ በሚገኝ አንድ ትምህርት ቤት ውስጥ የሚማር ወጣትን እያሳየን ነው። ታዲያ በአንዱ ቀን ጆንግ በትምህርት ቤታቸው የስፖርት ክፍለ ጊዜ ልምምድ ላይ ወጥተው እያለ በክፍላቸው ውስጥ የነበሩ ዱርዬ ተማሪዎች በቡድን ሆነው አንዲት ምስኪን ተማሪን እያመናጨቁ ሲያሰቃዩት ይመለከትና መታገስ ስላልቻለ ድንጋይ አንስቶ ወደ ልጆቹ ያመራና አንደኛውን ልጅ በድንጋይ ነርቶ መሬት ላይ ዘርሯል። የተፈንካቹ ቤተሰቦችም ልጃቸው በድንጋይ እንደተፈነከተ ሲሰሙ ተሰብስበው ወደ ትምህርት ቤቱ ይመጡና ጆንግን እየሰደቡ ይደበድቡታል። በዚህ መሃል የጆንግ እናት መታ ነገሩን ለማረጋጋት በአሳዛኝ ሁኔታ እባካችሁ ልጄን ተዉትና በአግባቡ እንነጋገር ብትላቸውም የተደብዳቢው ልጅ ቤተሰቦች ግን ይባስ ብሎ ለልጃችን ማሳከሚያና ለካሳ ክፍያ 600 ሺህ ብር በአስቸኳይ ካላመጣሽ ልጅሽን በቀጥታ ወደ እስር ቤት ነው የምንልከው ብሎ ያስፈራሯታል። እናቱ የምታገኘው ገቢ በጣም አነስተኛ ስለነበር እንኳን 600 ሺህ ብር ልትከፍል ቀርቶ ኑሯን ራሱ በመከራ ነበር የምትገፋው።